ሰላም እንዴት ናችሁ? ይህ የሞባይል ጥገና ክፍል 16 ነው። ሰይድ ነኝ። በእነዚህ በምታያቸው 3 ስልኮች እንዴት ሞባይል መፍታት እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። በመጀመሪያ ሁልጊዜ ሞባይል ስንከፍት በከቨር በእነዚህ ከሆነ በከቨር ካለው በከቨር ይነሳል። ከዛ ቀጥሎ ባትሪ ነው የምናነሳው። በመቀጠል ሲም ካርድ ካለው ሲም ካርዱን እናነሳለን። ሜሞሪ ካለም እንደዛ ሜሞሪ እናነሳለን አስቀድመን ማለት ነው። በትላልቆቹም እንደዛ ነው። በዚህኛው ስልክ የዚህ የስክሪን ኮኔክተር ነው ከኋላ እየከፈትኩት ያለሁት። ይህ የስክሪን ኮኔክተር መጀመሪያ እሱን እንከፍተዋለን። ስክሪን ኮኔክተሩን እሱን ካነሳን በኋላ ኮኔክተሩን ወደ ውስጥ የሚገባ ስለሆነ ወደ ውስጥ ነው የምናስገባው እና አሁን ስክሪኑን ላይኛውን ክፍል አሁን እናሞቀዋለን ማለት ነው። ይህ ሞባይል ከላይ መጀመሪያ ስክሪኑን አሙቀን የምንፈታው አይነት ሞባይል ነው። የጄይ እንትን ነው ስልኩ እና አሁን ስክሪኑን በምታዩት መልኩ እያሞቅነው ነው። ቴምፕሬቸር 250 ላይ አድርጌዋለሁኝ ለቪዲዮ ሲባል ትንሽ ፈጠን እያለ ነው ቪዲዮን ማሳያችሁ። በጥንቃቄ ሙቀት ሳትጨምሩ እንደዚህ ታሞቁታላችሁ ማለት ነው። አሁን ይሄን የምናደርገው የስክሪኑ ከታችኛው ክፍል ነው። ትንሽ ከፈት አድርገን በዛው በደንብ ሳናስገባ በታች ትንሽ እንትን የምናደርገው ማለት ነው። በምታዩት መልኩ ቀስ አድርገን በአንድ አቅጣጫ ከታች ጀምሬያለሁ። በአንድ አቅጣጫ እንደዚህ እያደረግን እንትን እንላለን ማለት ነው። አሁን እዚህ ላይ ትንሽዬ ነው የምትገባው የምትመለከቷት ለሳምፕል ትንሽ ነው የሚገባው እዚህ ከጎኑ ማለት ነው። የታችኛውን ስክሪን እንዳንነካው ማለት ነው። በዚህ መልኩ ይከፈታል። የስክሪን ኮኔክተሩን ከታች አለ ቀስ አድርገን እሱን ሳንነካ ከጎን ስላለ በላይኛውን በኩልም ደግሞ ትንሽ ማስሽ ካለ እንደዚህ እንደምትመለከቱት እናላቅቀዋለን ማለት ነው። በዚህ መልኩ ከጎን አንስቼዋለሁኝ። ቅድም ያሳየኳችሁ የኮኔክተሯን ከላይ ትንሽ ወደ ውስጥ ገፋ እናደርጋታለን። ስክሪኑ በዚህ መልኩ ፈትነዋል ማለት ነው። ትንሽ ጊዜ የሚፈጅ ነው ለቪዲዮ ተብሎ አጠር ብሎ የቀረበ ቪዲዮ ነው ይሄ። አሁን ብሎኖቹን የምትመለከቱት ብሎኖቹን በሙሉ እንፈታለን። ብሎኖች ፈተን ጨርሰናል። አሁን እንደዚህ አድርገን ከታች ከውስጥ ገፍቼዋለሁኝ ከጎንም እንደዛው አንስቼዋለሁኝ። በዚህ መልኩ ቀስ አድርገን ነው ከውስጥ የሚበላሽ ነገር እንዳይኖር ቦርዱና የላይኛውን ከቨሩን የምናላቅቀው ማለት ነው። ቀስ አድርገን ነው የምንሰራው በምታዩት መልኩ ማለት ነው። ሙሉ አሁን ቦርዱና የላይኛው እንትን ከቨሩን እንደዚህ ተነስተዋል። ይህ የምትመለከቱት ስልክ ቴክኖ ነው። ይህም በከቨሩ ነው የሚነሳ ስልክ ነው። እንደምትመለከቱት በተመሳሳይ እዚህ ላይም ሲም ካርድ ሜሞሪ ካርድ እናወጣለን አስቀድመን ከዛ ወደ መፍታት ነው የምንሄደው። በዚህ መልኩ ከቨሩን ፈተናል። እዚህ ላይ ጥንቃቄ ማድረግ ያለብን የምትመለከቱት ኬብል የጣት አሻራ የኋላኛውን ነው። የፓወር በተንም ሊያጋጥመን ይችላል። እንደዚህ ኬብሉን በጥንቃቄ መክፈት ይኖርብናል። ይህ ስልክ ደግሞ
ሳምሰንግ ነው ኤ21ኤስ ነው። እዚህ ላይም መጀመሪያ ሲም እያወጣን ነው። ሲም ካርድ እና የሜሞሪ ካርድ ሆልደሩን እናወጣዋለን። በዚህ በኩል ከጎን የሚከፈቱ ስልኮች አሉ። በጥፍር ከጎን እንትን ከፍተን የምንከፍታቸው ስልኮች አሉ። ይህ ስልክ ግን እንደዛ አይደለም። ከኋላ በብሎወር አሙቀን ነው የምንከፍተው ስልኩን። አሁንም ብሎወራችን 250 ላይ ነው። ትንሽ ሙቀት እየሰጠን እዛው ላይ እንቆያለን። እንዳይቃጠልብን በጥንቃቄ እንሰራዋለን ማለት ነው። ትዕግስት ያስፈልጋል። ለቪዲዮ ሲባል ነው ያጠረው። ትንሽ እዚህ ላይ እንደምትመለከቱት በምላጩ ትንሽ ክፍተት ለመፍጠር ነው። ትንሽ የክፍተት ከፈጠርንለት በኋላ ሌላ ስስ የሆነ ነገር ነው የምናስገባለት። ጠንከር ሲልብን መስሹ ለሁለተኛ ጊዜ እዛው እየተከታተልን ከታች እያሞቅን እዛው እንቀጥላለን ማለት ነው። ከጎኑም አሁንም እንደዛው ትንሽ ጠንከር ስላለ ነው ማስሹን ለማንሳት። አሁን ማስትሹ እያላቀቅኩኝ ነው የኋለኛው ባከበሩን ለማንሳት ማለት ነው። ሙሉ ለሙሉ አሁን ተነስቶልኛል። ቀጣዩን የሚሆነው ብሎኖችን መፍታት ነው። ስክሪን ለመቀየር ይሄ ከላይኛውን ነው የምናሞቀው። ከላይኛው አሙቀን ነው ስክሪን የሚቀይረው። የታችኛውን ከቨር ከታች ነው የሚነሳው የቦርዱን። የስክሪን ደግሞ ከላይ ነው የምንነቅለው ማለት ነው። ይሄ ባከቨሩን ብሎን ከፈታን በኋላ እያነሳ ነው። በዚህ መልኩ ተነስተዋል። የስክሪኑን ቀደም ብዬ እንደነገርኳችሁ ስክሪኑን ከላይ ነው አሙቀን የምናነሳው። የዛሬው ክፍል ይህን ይመስላል። ሰላም ቆዩ።